የወዲት ጉዲት ውርደት የማይከብዳት አሁንም በባሏ በወንድዬ ተዋረደች። እርግዝናዋ ፌክ እንደሆነ ወንድዬ አወቀ። ምክንያቱ ምርመራ ቦታ ወሰዳት። ሲያስመረምራት ባዶ እንደሆነ ነገሮች ሁላ ፌክና ውሸት እንደዋሸች አወቀባት። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቅንነት ለራስ ነውና ለኔ መልካም ነገር የምታደርጉልኝ ለእናንተም ቤት ድረስ ስለሚመጣ ስለዛን ለኔ የምታደርጉልኝ መልካምነት ለእናንተም እግር በእግር እየሄደ ለእናንተ መልካም ነገር ስለሚደረግላችሁ ብታበረታቱኝ ባልጠቅማችሁም አልጎዳችሁም እና ቻናሌን ብታሳድጉልኝ ደስ ይለኛል ማለት ነው። ቤተሰብ እንግዲህ የእናት ግፍ ድራማ በጣም በሚያሳዝን ነገር ምን ላይ ደረሰ የሚባለውን ክፍል 29 ይዤላችሁ መጥቻለሁ ማለት ነው። እንግዲህ የወዲት ጉዲት ውርደት ካባ የሆነ ሴትዮ ውርደት የማይሰለቻት እሷና ወይዘሮ ወርቂቱ እንግዲህ በነገሩ አይታይባቸውም። እናትና ልጅ አንድ ስለሆኑ ውርደት አይሰላቻቸውም። በጣም በሚያሳዝን ነገር ማለት ነው። ምንድን ነው የተፈጠረው ሲባል እንግዲህ ወይዘሮ ወርቂቱ የለመደ ጦጣ ሁሌም ፍርጥጫ የሚባለው ነገር አለ። ጦጣ ብዙ ጊዜ የሆነ ነገር መንተፍ አድርጋ ትሮጣለች። ግን አንድ ቀን ሮጣለሁ ብላ እያመሮጧ አላዋጣትምና ተያያዘች። ስለዛን ዛሬም ወይዘሮ ወርቂቱ እንደዛን የሆነችው ማለት ነው። ወይዘሮ ወርቂቱ እንግዲህ አጋቹን ጸጋዬንና እንደዚሁም ደግሞ የጸጋዬን ጓደኛ አንድ ላይ ልታጣላ አስባ ነበረ ቢሳካላት። ምክንያቱም እነሱ ሰዎችን ማባላትና ማጣላት አዲሳቸው ስለሆነ ይህንን እንደፈለገኝ አደርጋለሁ ይሳካልኛል ብላ ሞክራ ነበረ። ምንድን ያደረገችው? ልክ ጸጋዬ ዋናው አጋች እንግዲህ የኛ ብድራችን የመለሰልን ጨጓራችን እንደዛ ቀጥል ያለውን ጨጓራችንን ቂቤ ያጠጣን ጸጋዬ ማለት ነውና የሱን ጓደኛ እንግዲህ ምንድን ያደረገው? ምንድን ያለችው? እንደሚከዳክ በምን እንደማይከዳክ በምን እርግጠኛ ሆንክ? በምንድነው እሱን ያመንከው? እንዴት አመንከው? እንዴት ልታምኖ ቻልክ? እሱ በኋላ የኛ የምንሰጠውን ገንዘብ ከሰጠነው በኋላ ወይ ደግሞ ጥሎ ቢጠፋ ወይ ደግሞ የሆነ ነገር ቢያደርግሳ ለምንድነው እሱ የምታምነው? ስለዛ እሱን ከምታምን እኔ የምሰጥክን ገንዘብ ልስጥክና እኔ ፍታኝ ትለዋለች ማለት ነው። ፍታኝ፣ እኔ ብር ሰጥካለሁ እስከ የፈለግከውን ብር ቆጥረክ የማትችለውን ብር ስለሚሰጥክ ከዚህ ከታሰርኩበት ብቻ አንተ ፍታኝ። ሁለተኛ ነገር ደግሞ የስልኩን መረጃ አምጥተክ ስጠኝ ብላ ትለዋለች ማለት ነው። በፍጹም እኔ ደግሞ አለቃዬ ልከዳ አልችልም ብሎ ይላታል ማለት ነው። እሱ ከከዳ ክሳ በምን አመንከው? እንዴት ታምናለክ ይሄንን ነገር? እሱ እኛን እንደዚህ የሚያሰቃይ ላንተስ እንዴት ዝም ይልሃል ብሎ ይለዋል ማለት ነው። ብላ ትለዋለች ማለት ነው። እሱ ደግሞ አለቃዬ በፍጹም እንደዚህ የሚያደርግ ሰው አይደለም። ሲጀመር አንቺ ምን አይነት ምክር ነው የምትመክሪኝ? አንቺ መልካም ሰው ሆንሽ ነው ይሄን ምክር የምትመክሪኝ ብሎ ይላታል ማለት ነው። አይ ልጄ እኔ ላንተ ብዬ ላንተ አዝኜ ነው ይሄን ምክር እየመከርኩክ ያለው። ስለዛን እኔ በእጅ ቆጥረክ የማትችለውን ገንዘብ ልስጥክና ካለውበት ፍታኝ፣ የስልኩንም አምጣና መረጃውን ስጠኝ። እሱ ከሚለው ብር ግን ደግሞ ኢትዮጵያ አይደለም እሱ የሚለው ገንዘብ አይደለም አለ አንድ ሰው ቀርቶ የኢትዮጵያን ሕዝብ በሙሉ ብታግቱ ያንን ብር አይገኝም። ከሱ እኩል የሆነ ብር እንዳትጠይቀኝ፣ አቅምክ የወሰነውን ብር ጠይቀኝ፣ እኔ ሰጥካለሁ፣ ብቻ አንተ ካለውበት ፍታኝ ብላ ትለዋለች ማለት ነው። ከዛ ስትል እሱ በፍጹም ይሄንን ነገር አላደርግም ይላል። እንግዲህ ጸጋዬ ደግሞ ከዛን ይመጣል። ሲመጣ ምንድነው እያላችሁ ያላችሁት ብሎ ስላት እንግዲህ ምን ትላለች ወይዘሮ ወርቂቱ? እሱ ብር ስጭኝና ካለሽበት ከስራት ልፍታሽ፣ መረጃውንም ስልኩን ልስጥሽ ብሎ አለኝ ብላ ምን ትላለች? ለጸጋዬ ታወራለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ያስባችሁታል። እዛው በዛው እነሱ ልታጣላ ማለት ነው። ከዛን እሱን
ጭራሹኑ እሱ ፊት ስድብ ታደርገዋለች። ያንኛውም ማለት ነው እንዴት ነው አንተ አለቃህን የምትከዳው ለብር ብለክ እሱ እንደዚህ እያመነክ እንዴት እንደዚህ ታደርጋለክ ብላ ጭራሹኑ ጸጋዬ ፊት እንግዲህ እሱን ታሳጠዋለች ማለት ነው። ጸጋዬም ለጊዜው እውነት መስሎት ነበረ፣ የሆነ የመጠራጠር ስሜት ውስጥ ገብቶ ነበረ ማለት ነው። በፍጹም እንግዲህ እሱ እውነት እንደዚህ ብሎሻል? አዎ ብር እንደምሰጠውና ብር ተሰጦት በኋላ እኔን ከስር እንደሚፈታኝ፣ ሁለተኛ ነገር ደግሞ ስልኩን እንደ መረጃውን እንደሚሰጠኝ ከሱ ጋር እሱ እንደዚህ ብሎ ጠይቆኛል። እኔ ደግሞ ለምን እንደዚህ ታረጋለህ? ጓደኛህንስ እንደዚህ አለቃህን ለምን ትከዳለህ እያልኩት ነበረ ብላ ትላለች ማለት ነው። ለጊዜው ጸጋዬም እንግዲህ ከአጠገቤ ዞር ብሎ ወደዛ ሄድ ብሎ ይለዋል ማለት ነው። እሱም ከእንትና ጋራ እያወራ ነበረ ከአለምዬ ጋራ። አለምዬ ከዛ ለአለምዬ ምን ይላታል? እነኚህ ሰዎች ከአለቃዬ ጋር ሳጣሉኝ አይቀርም እኔ ያልኩትን እሷ አለችኝን ገልብጣ የኔን ወደ እሷ አድርጋ ስታውረው ነበረ። እኔ ብር ሰታኝ እሷን እንደምፈታትና የስልኩን መረጃ እንደምሰጣት ለሱ እየነገረችው ነበረ። አሁን እንግዲህ አለቃዬ አሁን ምን እንደሚያደርገኝም የማውቀው ነገር የለም፣ ያምናት ይሆን እንዴ እያለ ነበረ ማለት ነው። እንግዲህ አለምዬ በእርግጥ እነሱ አይደለም ምላሳቸው ቂሜ የሚያነጥር ምላስ ነው ያላቸው፣ ማሳመን ይችሉበታሉ። አሁን እኮ ንፋስ እንኳን ወዴት እንኳን አቅጣጫ እንደሚቀይር ይታይካል። እነኚህ አቅጣጫ እንኳን እንዴት እንደሚቀይሩ እንኳን አይታዩም። በጣም ኃይለኛ ናቸው። አንደበታቸው መቀየር ይችሉበታሉ። ስለዛ አንተ ተጠንቀቅ፣ ለማንኛውም ምንም ነገር እንዳታስብ ብሎ ይለዋል ማለት ነው። እንግዲህ አለቃው ከዛም በኋላ ጋሽ ጸጋዬ ወደሱ ይመጣና እውነትች ሴትዮ የምትለው ነገር እውነት ነው እንዴ ብላ ጠይቀዋለች ማለት ነው። በፍጹም አለቃ አንተ እንደምትለው ነገር አይደለም፣ እሷ ነች እንደዛ የጠየቀችኝ። ገንዘብ ልስጥክና እኔ ፍታኝ፣ መረጃውንም ስጠኝና ብር 3 ሚሊዮን ብር እሰጥካለሁ ብላ አለችኝ እንጂ እኔ በፍጹም ያልኳት ነገር የለም ብሎ ይለዋል ማለት ነው። እንግዲህ ጸጋዬ ዋናው አለቃ ምን ይላል? ዞር በል በቃ ካጠገቤ ይሄንን ብር እስከምወስድ ድረስ። ግን ደግሞ እውነት አንተ እሷ አለችው ነገር እውነት ከሆነ ታገኘው የማደርግህን ነገር እኔ ነኝ የማውቀው፣ ከየት እንዳመጣውክ ታውቃለህ አይደል እንዴ ብሎ ይለዋል ማለት ነው። አውድ አውቃለሁ አለቃ፣ ግን ደግሞ እሷ የምትለውን ነገር በፍጹም ልታምናት አይገባም ብሎ ይለዋል ማለት ነው። ከዛን ተመልሶ እንግዲህ ከወይዘሮ ወርቂቱ ጋራ እንግዲህ ወይዘሮ ወርቂቱ ምን ይላታል ማለት ነው። ቅድም ካልሽው ሀሳብ ጋራ እውነት አሁንም የሀሳብ አለ እንዴ? ካለ ይሄንን ነገር ለማድረግ እኔም ዝግጁ ነኝ ብሎ ይላታል ማለት ነው። አውድ ምንም ችግር የለውም፣ እኔ 3 ሚሊዮን እሰጥ ካለው እኔንም ከስራቴ ፍታኝ፣ እንደዚሁም ቪዲዮን ስልክ የቪዲዮ መረጃ አሳልፈክ ለእኔ ስጠኝ፣ አንተም የራስህን ህይወት ትኖራለክ። እኔም እኮ እንደ እናትነት ልምከርክ ብዬ ነው፣ ምክንያቱም አንተ መልካም ሰው ስለሆንክ ነው ብላ ትለዋለች ማለት ነው። እንግዲህ ይህንን ነገር ስታወራ እሱም በስልክ ውስጥ እየቀዳት ነበረ። ሁለተኛ ደግሞ ጋሼ እንግዲህ ጸጋይም ዋናው አጋቹ ዋናው አለቃው እሱም እየሰማት ነበረ ማለት ነው። ያን ጊዜ እንደዛ እያደረገ ያለው ግን ልጁ ለምንድን ነው? ለመረጃ ብሎ ነው ማለት ነው። እሷም እንደተስማማች ቅድም ራሷ እንደጠየቀችው ሁሉ ነገር በስልክ እየቀዳት ነበረ ማለት ነው። ወይዘሮ ወርቂቱ ችግር የለውም በቃ አንተ ፍታኝ፣ እንደዚሁም ደግሞ እንደነገርኩ ክሱንም አትመን፣ የሰጠውትን ገንዘብ 23 ሚሊዮን ሙሉ ወስዶ ጥሎክ ቢጠፋ ክሳ እንዴት ታምናለክ? ለምን ሰውን የዚህን አክል ታምናለክ? እያለ ከሱ ጋራ እየተንጦሎጦለ ስታወራ እንግዲህ ያለውን ነገር እንዳለ በስልክ ውስጥ መረጃ ቀርቶ ለዋናው ላለቃው ለጋሽ ጸጋዬ ያሰማል ማለት ነው። እሷ ፊት እንደቆመ ጋሽ ጸጋዬ ይመጣል። ምንድን ነው የምታደርጉት? ና እውነቱን አዳመጥክ እንዴ ምናምን ሲለው፣ አዎ እውነቱን ሰምቻለሁ። ምን ነበረ እያልሽኝ የነበርሽው? ለምንድን ነው እንደዚህ የምትሰድብኝ? ይላታል ማለት ነው። በፍጹም እኔ አንተን እኮ አልሰድብም። አንተ እኮ ጅግና፣ በጣም አንበሳ፣ ግርማ ሞገስክ የሚያስፈራ ሰው ነክ እኮ እያለች እንግዲህ አንዳንዴ ስታሞግሰው፣ አንዳንዴ ደግሞ አንተ ዱቄት፣ አንተ ምን እያለች አፍ የለመደ ነገር አይለቅምና
እየወረደችበት እየሰደበች ትገኛለች ማለት ነው ወይዘሮ ወርቂቱ። ከዛም በኋላ እንግዲህ የአጋቹ ያንኛው ስልኩን እዛው ይከፍትና እሷን የቀዳትን ድምጽ ለአቶ ጸጋይ ያሰማዋል ማለት ነው። አቶ ጸጋይ ደግሞ እኔ ሁሉን ነገር ሰምቻለሁ፣ ምንም ነገር እንዳታስብ አሁን ገና አምኛለሁ ብሎ ይለዋል ማለት ነው። እንግዲህ ወይዘሮ ወርቂቱ ድንግጥ ያለችው ያለችበት ነገር ነው። በጣም ነው የደነገጠችው ማለት ነው። ምክንያቱም ያሰበችው ሀሳብ አልተሳካላትም። እንደሱ ሀሳብ አጋቾቹን ሁለቱን አጣልታ እሷን ወይንም ፈተው መረጃውን ተቀብላ ከዚህ መውጣት ነበር የፈለገችው። ግን እሷ ወጥመድ ውስጥ ነው መልሶ የጨመሯት ማለት ነው። በጣም በሚያሳዝን እንግዲህ ያችም ልጇ ውርደቷ ካባ የሆነ ምንድነው የተፈጸመው ሲባል ወንድዬ ይመጣና እንግዲህ እንደለመደችው ንጉሴ ባሌ የኔ ፍቅር የኔ ቆንጆ ያላንተ ምን አለኝ እያለች ስትጨማለቅበት ምንድን ያላት እኔ ብዙ ነገር በአሁን ሰዓት ስላንቺ ነገር እየሰማው ነው ያለው ብሎ ይላታል ማለት ነው። ይህን እንኳን ለእኔ ባታስብ እንዴት ወደ ውስጥ ላለው ልጅ እንኳን አታስብም? ለምንድን ነው እንደዚህ የጨከንክብኝ? ከመቼ በኋላ ነው ትለዋለች ማለት ነው። እሱ ደግሞ ልጅ ግን ሆድሽ ውስጥ አለ ብሎ ይላታል ማለት ነው። በጣም ነው የደነገጠችው እንደዛ ሲላት፣ በጣም ያለችበትን ቦታ ራሱ አታውቅም ማለት ነው። ምን ማለት ነው ብላ ትለዋለች ማለት ነው። ምክንያቱም እኔ ስላንቺ ነገር በጣም የምሰማው ነገር በጣም ከባድ ነገር ነው የምሰማው። ልጅም ይኖራል ብዬ በአሁን ሰዓት እምነት የለኝም። አንደኛ ነገር አለምዬን የሚያሳገትሻት አንቺ እንደሆንሽ ደርሼበታለሁ። ሁለተኛ ነገር ደግሞ ሆድሽ ውስጥ ያለው እርግዝና ይኑር አይኑር ምንም ነገር የሚያውቀው ነገር የለም። ስለዛ ዶክተር ጋር ሄደሽ መርመር አለብሽ ብሎ ይላታል ማለት ነው። እንዴት እኔን አታምነኝም? እንዴት እኔ ሚስትክ አካልክ ሆኜ ከመቼ ጀምሮ ነው ሰው የሚለውን ነገር ሰምተክ እኔን ዛሬ እንደዚህ ልትለኝ የገባከው? በምን የተነሳ ነው? እኔ እናንተ እኮ ተዋደን ተፋቅረን ነው ያገባውክ የኔ ንጉስ፣ እንዴት የሰው ወሬ ትሰማለክ? ብላ ትለዋለች ማለት ነው። ብላ በፍጹም የሰው ወሬ ሰምቼ አይደለም፣ ማምን እንዳለብኝ ብቻ አላቅም፣ ግራ ገብቶኛል። ስለዛን እንችን ወስጄ አክም ቤት ማስመርመር አለብኝ ብሎ ይላታል ማለት ነው። የወዲት ጉዲት እንግዲህ ጉራ ፍልት ብሎ እየተንቀጠቀጠች ለምንድን ነው ስላላመንከኝማ ነው አክም ቤት ወስጄ ላስመርምርሽ የምትለኝ ብላ ትለዋለች ማለት ነው። እሱ አይ እንደዛ ለማለት አስቤ አይደለም፣ አንቺም ቼክ ትደረጊያለሽ፣ ልጄንም ማየት አባት ስለሆን ግዴታ አለብኝ፣ አንቺም ደግሞ ግዴታ አለብሽ፣ ልጄን ማሳየት አለብሽ፣ አክም ቤት ሄደሽ ቼካፕ መደረግ አለብሽ ብሎ ይላታል ማለት ነው። በፍጹም አንተ ቼካፕ ለመደረግ አስበክ አይደለም፣ ልጄ ሆዴ ውስጥ ይኖራል አይኖርም የሚለውን ነገር ለማወቅ ፈልገህ ነው እንጂ በፍጹም ይሄ ነገር አሳስቦክ አልነበረም ትለዋለች ማለት ነው። እሱ ደግሞ እኔ የነገርኩትን ነገር ተናግሬያለሁ፣ እኔ ካሁን ወዲህ አንድ ጥያቄ ብቻ ነው የምጠይቅሽ፣ አክም ቤት ተነስተሽ ተሰናጂ መሄድ አለብን፣ ሄደን ልጄን ቼክአፕ አርጌ ማየት እፈልጋለሁ፣ ይሄ ደግሞ የአባትነት ግዴታዬ ነው ብሎ ይላል ማለት ነው። የወዲት ግዲት እንግዲህ በድንጋጤ ውስጥ የምትገባበት የምትወጣበት ቀዳዳ ጠፍቶባታል ማለት ነው። በዚህ አጋጣሚ የቤተሰቦች እንግዲህ የወዲት ጉዲት ተብዬዋ ፈጣሪ ልቦና ይስጣት፣ ውሸት የማይሰለቻት ውርደት የሚያሰለቻት እናትና ልጅ እንግዲህ እናትየዋም ይኸው ባረገችው ነገር ዛሬ ዋጋዋን እየቀመሰች ትገኛለች ማለት ነው። የወይዘሮ እንትና ወርቄ ማለት ነው። ወርቄ እኔ በእውነት የለም ብላችሁ እንደዛ አይነት ሰዎች መቀጣት አለባቸው። ምክንያቱም ትናንትና በእግዚአብሔር ሲያላግጡ የነበሩት ዛሬ እንደዛ አይነት ህይወት ውስጥ ገብተው ልካቸው ማየት አለባቸው። እንደው ጋሽ ጸጋይ እንደው ፈጣሪ ይስጥክ፣ ፈጣሪ ይስጥክ። የእውነቴን ነው የምለው፣ ፈጣሪ ይስጥክ። እንደዚያ ሲያስለቅሱን እንደዚያ ሲያዛዝኑን የነበሩትን ሁለት ሰዎችን እንደዚህ ማድረጉ በጣም ነው ደስ ያለኝ። በነገራችን ላይ ወንድዬ ከቤት ውስጥ የወጣው ያ ጃኬት ለብሶ ለምንድን ነው ከኛ ቤት ሲወጣ አይቼዋለሁ፣ ማን ነው ብሎ ሲጠይቃት የድሮ ምስኪን ደሃ እኛ ቤት ስናበላ ስናጠጣው የነበረው የእኛን ተራፊ ሲበላ የነበረ ነው ያለችው ማለት ነው። የወንድሜ ጓደኛ ነው ያለችው። ይሄንም ውሸት ነው፣ ፌክ ነው። እንግዲህ ቤተሰቦች በቀጣይ ቪዲዮ እስከምመጣ አብራችሁን ቆዩኝ። የትዬ ወርቂቱንና የወዲት ጉዲትን ውርደትን ይዤላችሁ እለት በእለቱ እመጣለሁ ማለት ነው። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩኝ። ላይክ ሼር እያደረጋችሁ ቪዲዮን እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ። ሰላም ሁኑልኝ የኔ ውዶች።